ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ጥር 5 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን የ16 ሀገራትን ዝርዝር መረጃ ይዘንላችሁ ቀርበናል። እንግዲህ የጨመሩ ሀገራቶች ካሉ የቀነሱም ሀገራቶች ካሉ በዝርዝር ወደ እናንተ እናደርሳለን። እንዲሁም በባንኮችስ የሚለውን ደግሞ የአምስት ሀገራትን ይዘናል። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት 188 ብር ከ35 ሳንቲም ሲመነዘር 100 የአሜሪካ ዶላር 18835 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 131 ብር ከ30 ሳንቲም ሲመነዘር 100 የካናዳ ዶላር 13130 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የቻይና ዩዋን በዛሬው ዕለት አንድ የቻይና ዩዋንን ስንመለከት 24 ብር ከ70 ሳንቲም ሲመነዘር 100 የቻይና ዩዋን 2470 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት በነገራችን ላይ ብዙዎቻችሁ እንግዲህ የቤሩት መረጃን አቅርብልን እያላችሁኝ በኮመንት እየጻፋችሁ ነው። የቤሩት እንግዲህ እንደምታውቁት በተለይ ብዙዎቻችሁ የቻናል ቤተሰቦች በተደጋጋሚ ሲጠይቁ የምትመልሱላቸው ኮመንት አለ። ያ ማለት የቤሩት መገበያ ገንዘብ የሚታወቀው እንግዲህ በዶላር ስለሆነ የዶላር ምንዛሬ ዋጋን ስታውቁ የቤሩትም እንደዚያው መሆኑን ከልብ ልታውቁና ልትመለከቱ ይገባል። ሌላው ዩሮ ነው። በዛሬው ዕለት እንግዲህ 1 ዩሮ 215 ብር ከ50 ሳንቲም ሲመነዘር 100 ዩሮ 21550 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 244 ብር ከ90 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24490 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 485 ብር ከ83 ሳንቲም ሲመነዘር 100 የባህሬን ዲናር 48483 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 49 ብር ከ40 ሳንቲም ሲመነዘር 100 የሳውዲ ሪያል 4940 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤሚሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 51 ብር ከ20 ሳንቲም ሲመነዘር 100 የዱባይ ድርሃም 5120 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 230 ብር ከ70 ሳንቲም ሲመነዘር 100 የስዊስ ፍራንክ 23000 ከ70 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 601 ብር ከ40 ሳንቲም ሲመነዘር 100 የኩዌት ዲናር 60140 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር በዛሬው ዕለት አንድ የጆርዳን ዲናር 259 ብር ከ40 ሳንቲም ሲመነዘር 100 የጆርዳን ዲናር 25940 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 477 ብር ከ70 ሳንቲም ሲመነዘር 100 የኦማር ሪያል 47770 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 56 ብር ከ30 ሳንቲም ሲመነዘር 100 የእስራኤል ሽቅል 5630 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 120 ብር ከ90 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12000 ከ90 ሳንቲም ሲመነዘር ይውላል ማለት ነው። ሌላው ዕለታዊ ምንዛሬ ዋጋ በህጋዊ ባንኮች የሮሃ ፎሬክስ አንድ የአሜሪካ ዶላርን 178 ብር ከ48 ገዝቶ 182 ብር ከ04 እየሸጠ ይገኛል።
የእንግሊዝ ፓውንድን 230 ብር ከ08 ገዝቶ 234 ብር ከ68 ሳንቲም እየሸጠ ይገኛል። ዩሮን 202 ብር ከ14 ሳንቲም ገዝቶ 206 ብር ከ18 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 217 ብር ከ51 ገዝቶ 221 ብር ከ86 ሳንቲም እየሸጠ ይገኛል። የሳውዝ አፍሪካን እንግዲህ 9 ብር ከ65 ገዝቶ 9 ብር ከ84 እየሸጠ ይገኛል። ዩናይትድ አረብ ኤምሬት የዱባይ ደርሃምን 47 ብር ከ81 ገዝቶ 48 ብር ከ76 ሳንቲም እየሸጠ ይገኛል። የአውስትራሊያ ዶላርን 105 ብር ከ38 ገዝቶ 107 ብር ከ48 እየሸጠ ይገኛል። የሳውዲ ሪያልን 47 ብር ከ18 ገዝቶ 48 ብር ከ12 እየሸጠ ይገኛል። የቻይና ዩዋንን 24 ብር ከ48 ገዝቶ 24 ብር ከ96 ሳንቲም እየሸጠ እንደሚገኝ ዕለታዊ ምንዛሬ ዋጋ ዝርዝሩ ይህን ይመስላል ማለት ነው። በዛሬው ዕለት እንግዲህ ያለው በጥቁር ገበያ እንዲሁም በባንኮች መካከል ያለውን በንጽጽር ወደ እናንተ አድርሰናል። ቪዲዮውን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ረህመቱላህ